ያደርሱልኝ ጆርዲ የምትባል ታለች እና ከዚህ በፊት በአንዳንድ ባልሆነ ነገር በተቆራረጡ ቪዲዮዎች በደረሱኝና አንዳንድ ሰዎች ነው ከመውደድም ከመጥላትም አንዳንድ ቪዲዮዎቿን በማየት በግራይን የሚያዩት ሰዎች አንዳንድ ቪዲዮዎችን ልከውልኝ ነበር እና እዛ ላይ ለገሸለጥኩሽ ቪዲዮ ከልብ ይቅርታ። አንቺና ጀለሶችሽን አንቺና ጓደኞችሽን ግሽልጥልጥሽን አውጭቸው ነበረ። ታውቃላችሁ፣ የተቆራረጠ ሾርት ቪዲዮዎች አንዳንድ አይዲያዎች በሚሰጣጡበት ጊዜ እነሱ ዶክመንቶች ደርሰውኝ ጀልጬሽ ነበርና ከምር አየዋት። በሴቶች ጉዳይ፣ በህፃናት ጉዳይ፣ በምን ጉዳይ በደንብ አድርጋ ከእህቶቿ ጎን የምትቆም ስለሆነ ጆርዲሻ ይመችሽ። ፈትቻ ሰምተሻል። መቼም የሰው ልጅ ስራዎችሽን እያየሁ ነው ሰሞኑን። እጅግ ይደንቃል። በቀነኒም በነበረው፣ በሄቨን ጉዳይ በነበረው፣ በዋንትያ በነበረው፣ አሁንም በጃኒ በነበረው፣ በሌላም ጉዳይ በነበረው በሙሉ አዱገነት ሜምበሮቼ እላይ ዮኒ ማኛን እየነካቸው በነበረው ጉዳይ ላይ በደንብ አድርገሽ ስለ ሴቶች ጉዳይ ስለ ድምፅ ስለሆንሽና በደንብ እህቶቻችንን ድምፅ ያጡትን ሰብረሽ ወጥተሽ ለእህቶቻችን ድምፅ ስለሆንሽ እኔ ባየሁት ነው የምመሰክረው። አሁን ባየሁት ጉዳይ ጆርዲ መልካም ነገር አይቼባታለሁ። የሰው ልጅ ያለ ድክመት አይፈጠርም። ሁላችንም ጥሩ ነገር ነው። በርቺ 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 እናት። እኔ ምስጋና አልፈልግም፣ ከፈጣሪ ያገኘዋለሁ፣ ከፈጣሪ ያገኘዋለሁ። ሌላው አሁን ስራዋን እንዳሰራ አድርገዋታል። እንደምታዩት ጃኒ ጌመር ናት። ጃኒ ጌመር ናት። ምን ያህል ስራ እንዳሰራ እናቷን የምትደግፍበት ቤተሰቦቿን የምትደግፍበት ስራ ላይ ይገኛል። እሷ እየተላሰች ትገኛለች። ስለዚህ ጃኒን አበረታቱ። ኩይንዬ ጃኒን የምትወዱ ሂዊሻ ሜምበሮቼ በሙሉ አበረታቱ፣ አይዞሽ በሏት፣ ከጎኗ ቁሙ። ሊዮኒ ማኛ ግን እየተከፈለው ነው የሚደግፋት። እንግዲህ እንደምታዩት ሌላው ሲደግፍ ችግር የለም፣ ማኛው ይደግፍ። ዮኒ ማኛ ተከፍሎት ነው የሚደግፈው። ያዙልኝ ፖይንት ያዙልኝ። አይዞሽ፣ ምክንያቱም ሞራሉ ነዋል። ነገ መውደቅ አለ፣ ነገ መውደቅ አለ። ማናችሁም ብትሆኑ የቆመ ቢመስላችሁ ነገ በላይፋችሁ ላይ ባላሰባችሁት መንገድ ነገሩ ተጣሞ ሊጥሏቸው የሚመጡ ሰዎች አሉ። ኬንጎዬ ማነው? አዶናይ ራሱ ነው ወይስ ሌላ ሰው ነው? ቆይ ሌላ ሰው ነው። ኦኬ። እና እኔ ቢታረቁልኝ ደስ ይለኛል። ከተጣሉ አዶናይና ጃኒ ቢታረቁልኝ ደስ ይለኛል። ደግሞ አንድ ሼባ መጣ መራጭ ሊያመጣላችሁ ኤድመንድ የሚባል
እኔን ራሱ ይወልደኛል ኤድመንድ ጋሽ ኤድመንድ ጃኒን ተዋትና ምርጫውን ለሴት ይዞለት መጣ። ላሳያችሁ ሚስቶች መረጣ ይዞለት መጣ። ጉዱ በመጀመሪያ ፊልተሩን በደንብ ይውልኝ ምን አይነት ፊልተር አድርጎ እንደመጣ። ከዛ በኋላ ሚስት ይመርጥለታል። አዶናይ ገርል ፍሬንዱ አይ ቲንክ ስመኝ ገብሩ ወላጆቿ ባወጡላት ስም እሷ ደግሞ መሀል ከተማ ስትመጣ ጃኒት ብላ ራሷን መሰየመችው። መካከል እንደዚህ አይነት አስተያየት ብዙ ጊዜ ያልሰጠው በግል ጉዳይ ላይ ግን አዶናይ የፓብሊክ ሰው የህዝብ አገልጋይ ነው። ብዙ ምስኪኖችን፣ ድሆችን፣ የተረሱት የተገፉትን የሚጠቅም ልጅ ነው እና ይሄ ልጅ ብዙ ብንደግፈው ብንረዳው ብዙ ስራ መስራት ይችላል። ህዝብ ልጅ ነው እና በዚህ እንጂ ፐርሰናሊ በሰዎች ሪሌሽንሽፕ ምናምን ጉዳይ አስተያየት አልሰጥም። ለዛም አልታወቅም። ግን የአዶናይ ለየት የሚያደርገው የህዝብ አገልጋይ ስለሆነ ስመኝ ገብሩ ወይም ባለዋ ልጅ አንደኛ ዲሲፕሊን የላትም። የፕሪንሲፕል የስነ ምግባር ታፕታፕ ኮፒሊንግ ሶሻል ሚዲያው ላይ እንደምትሰሙት ነው። አንዳንድ ጊዜ ከስነ ምግባር ያፈነገጠ ስብዕና ይዛ ይሄ ደግሞ በስነ ምግባር ህዝብ የሚያገለግል ልጅ ጋር አብሮ ሊሄዱ አይችሉም። ቢቆዩ ለእሷም የሚያስደስታት አይደለም፣ ለእሱም ጥቅም አይደለም። በጊዜ ቢያሰናብታትና ለራሱ የሚሆነውን ቢመርጥ የሚል አስተያየት ሰጥቼ ነበረ። ብዙዎቻችሁ ተስማምታችኋል፣ ያልተስማማችሁበትም አላችሁ። በልዩነት አምናለሁ። ነገር ግን ዋናው ትልቁ ነገር ግን ለልጁ የሚጠቅመውን ነገር ብዙ ህዝብ እንዲደርስ ብዙ ህዝብ እንዲያገለግል የሚጠቅመውን ነገር ቢያደርግና ቢያገኝ ቢሆንለት የተሻለ ስራ ይሰራል በሚል ነው አስተያየት የሰጠሁት። አሁንም ወደዛ ያመጣኝ ጉዳይ አይ ቲንክ አስተያየቴን አዶናይ እንደተቀበልከው ሰምቻለሁ። እንደው እሱ እንደው ምረጥ ቢባል እንደ ታላቅ ወንድም እንደው ምን ይመክረኛል ምን ይነግረኛል የሚልም ነገር ታፕታፕ ኮፒሊንግ። እኔ እንግዲህ በእውነት ለመናገር አንተ ወጣት ነህ። እዚህ ሶሻል ሚዲያም ላይ ደግሞ ስነ ምግባር ያላቸው ወጣት ፓስተርም ነው በነገራችን ላይ በጣም በቃ የሚያቀርቧቸው ፕሮግራሞች ሁሉ ቆይ ሳጨርሰው ኤድመንድ ሳጨርሰው ሴቶቹ እሺ ይላሉ። በመጀመሪያ አይ አንተ ስለወደድክ ሂዊሻዬ እዩዬ ሜምበሮች ሁላችሁም ታፕታፕ ኮፒሊንግ አድርጉልኝ። አንተ ነህ መራጭ ፓስተርዬ። ፓስተር ፖለቲከኛ ነው። ፓስተሩ አላዋጣ ሲል ፖለቲከኛ የሆነ ነው። አንተ ነህ መራጭ ለአዶናይ። አዶናይ የሚሆነውን አያውቅም። ይህን ሁላ ነገር ሲሰራ በነገራችን ላይ አዶናይ ኢትዮጵያ እስከሚገባበት ጊዜ ድረስ ምንም አይነት ነገር የለው። እንዲያውም ኢትዮጵያ ላይ ይቅርታ በክፉ ላነሳ ፈልጌ አይደለም አብዬ አንዳንድ ሚስቴኮች ሰርተ ሴጋ መታለው ምናምን ካልከው ኢትዮጵያ ውስጥ ሰዎች አግልለው ነበር። አግልለው ጭራሽ